እውቀታችን በመተትና በድግምት ከተወሰደበት ዕለት ጀምሮ ሰነፎች ነው የምንሆነው። እዛው ወስዶ ከፈለገ እዛ ይገልብጥ፣ እዛው ወስዶ የሚፈልገውን ነገር እንትን ይበል እንጂ ወደ ቤት ይዘው እንዲሄዱ አትፍቀዱላቸው፣ ግድ የላቸው። ተማሪዎቹ ሳይሆኑ በአብዛኛው የተማሪዎቹ ቤተሰቦች ናቸው ይሄንን የሚሰሩት። እኔ 1 2 3 ታሪኮችን በግል ማቃቸዋል። ከዛ ላይ ደብተራቸው ላይ የሚያሰሩትን አሰርተው ነው የሚመልሱላቸው። ከዛ በኋላ ደብተሩን ሲገልጡት መስመሩ ብቻ እንጂ የምንወደውን ትምህርት በጣም ነው የምንጠላው። ስለ ትምህርት ሲወራ ሊያቅለሸልሽ ይችላል። ሰዎች ስለ ትምህርት ማውራት ሲጀምሩ ራሳችንን ያምናል። ኃይለኛ ራስ ምታት ነው የሚይዘን። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የምንገኘው አማራጭ ቻናላችን ወርቅ አፈራው 2 ላይ ነው። በዛሬው መርሃ ግብራችን በተለይ በጣም ጎበዝ የሆኑ ተማሪዎች እውቀታቸው በመተት ሲወሰድ ማንም ሳይነግራቸው በምን አይነት ምልክቶች በእውቀታቸው ላይ መተት እንደተሰራ ማወቅ ይችላሉ የሚለውን አብረን የምንመለከት ነው የሚሆነው እና እንግዲህ በዚህም መሰረት በተለይ በጣም ጎበዝ ተማሪዎች ሆናችሁ በፊት የክፍል ደረጃ ውስጥ የነበራችሁ ከሁል ሴክሽንም ጉብዝናችሁን ጀግንነታችሁን ያስመሰከራችሁ ልጆች በኋላ ግን ከዛ አይነት ህይወት የራቃችሁ በመተት እውቀታችሁ ከእናንተ ሲወሰድ የምታውቁበትን መንገድ ነው እና ምልክት ነው የምነግራችሁ። እንግዲህ ጎበዝ ተማሪ ከሆነን በድንገት አንደኛው ምልክት ማለት ነው እና አንደኛው ምልክት ምንድን ነው? እውቀታችን ላይ ወይም ደግሞ እውቀታችን፣ ችሎታችን፣ ክህሎታችን በመተት እንደተወሰደ የምናውቅበት አንደኛው ምልክት ምንድን ነው? ጎበዝ ተማሪ ከሆነን በፊት ሙልጭ ያለ ሰነፎች እንሆናለን። ድብን ያለን ሰነፎች እንሆናለን። ሰው ግራ እስኪገባው፣ ቤተሰቦቻችን ግራ እስኪገባቸው አይደለም እነሱ እኛ ግራ እስኪገባል በፊት ከሁል ሴክሽን አንደኛ እየወጣን የምንሄድ ልጆች ልክ እውቀታችን በመተትና በድግምት ከተወሰደበት ዕለት ጀምሮ ሰነፎች ነው የምንሆነው። አንደኛው እሱ ነው። ሌላው ምንድነው? የምንወደውን ትምህርት በጣም ነው የምንጠላው። ስለ ትምህርት ሲወራ ሊያቅለሸልሽ ይችላል። ሰዎች ስለ ትምህርት ማውራት ሲጀምሩ ራሳችንን ያምናል። ኃይለኛ ራስ ምታት ነው የሚይዘን። ድሮ እንደዛ የምንወደውን የማንደራደርበትን ትምህርታችንን ሁሌም በቃ ከትምህርት መስመር ውስጥ አልወጣም ብለን የምንገዘትበትን ትምህርት በጣም እንጠለዋለን። በጣም እና ትምህርት ቤት ሲባል አለርጂክ ነው የሚሆንብን። መሄድ አንፈልግም። ከምንሄድበት የማንሄድበት ጊዜ ይበዛል። ብንሄድም ከመምህራኖቻችን ጋር አንስማማም፣ ከክፍል አለቆቻችን ጋር አንስማማም፣ ጸበኞች እንሆናለን። ይሄ ምልክት ነው፣ የመተቱ ምልክት ነው። ሌላው ባስ ሲል ደግሞ ምንድነው የሚሆነው? ኢቨን ደብተራችን ራሱ ያስጠላናል። ብዙ ጊዜ በነገራችን ላይ ጎበዝ ተማሪዎች ይሄ መተት የሚመተትባቸው በደብተራቸው ነው። አብረን እናጥና በሚል ስበብ ወይ ደብተርን አውሰን ደብተርሽን አውሽኝ በሚል ስበብ ደብተራቸውን እነዛ ተንኮለኞች ይወስዱና ከዛ ላይ ደብተራቸው ላይ የሚያሰሩትን አሰርተው ነው የሚመልሱላቸው። ከዛ በኋላ ደብተሩን ሲገልጡት መስመሩ ብቻ እንጂ ላዩ ላይ ያለው ፊደል ብዥ ይልባቸዋል፣ ማንበብ አይችሉም፣ ፊደሉ ይጠፋባቸዋል። እነዚህ አይነት ምልክቶችን ሊመለከቱ ይችላሉ። በነገራችን ላይ በአብዛኛው ተማሪዎቹ ሳይሆኑ በአብዛኛው የተማሪዎቹ ቤተሰቦች ናቸው ይሄንን የሚሰሩት። እኔ 1 2 3 ታሪኮችን በግል ማቃቸዋለሁ እና እነዛ ነገር ያደረጉት ቤተሰቦች ናቸው። ልጆቻቸው ሲበለጡ አይተው፣ ልጆቻቸውን የጎረቤት ልጆች ሲበልጡ ተናደው ልጆቻቸውን መክረው ወደ ክፉ ጎዳና መርተው እነዛ ልጆች እናጥናበት የቤት ስራ እንስራበት በሚል ሰበብ ደብተራቸውን ተውሰው በወላጆቻቸው ገፋፊነት ልብ አድርጎ እነዛ ጎበዝ ተማሪዎች ደብተር ላይ ካሰሩ በኋላ አሁን እምላችሁ ነገር ሀፕን ያደረገባቸውን ተማሪዎች አውቃለሁ እና ልንጠነቀቅ ይገባል። በተለይ ጎበዝ ተማሪዎች ደብተራችሁን የግድ ማዋስ ካለባችሁ ባላችሁበት እዛው እናንተ ቁጭ ብላችሁ እዛው ወስዶ ከፈለገ እዛ ይገልብጥ፣ እዛው ወስዶ የሚፈልገውን ነገር እንትን ይበል እንጂ ወደ ቤት ይዘው እንዲሄዱ አትፍቀዱላቸው። ግድ የላችሁም። ኦፍኮርስ በቅንነት የሚወስዱ ሊሆኑ ይችላሉ። ነገር ግን በቅንነት የሚወስዱ ቢኖርም ሞር ሪስኩ ከፍ ያለ ስለሆነ አለመስጠቱ ይመረጣል። እኔ እንደዛ ነው የማምነው እና እዛ ላይ ጥንቃቄ ልታደርጉ ይገባል።
ሌላው ምንድነው በእውቀታችሁ ላይ መተት ሲላክ ወይ ደግሞ እውቀታችሁን በመተት ስትነጠቁ ከምታያቸው ምልክቶች መካከል ሌላው ምንድነው ክፍል ውስጥ በፊት አክቲቭ የነበራችሁ ልጆች እንቅልፍ ይላችኋል። እንቅልፍ ማታ በሰላምም ተኝታችሁ ጥሩ እንቅልፍ ማግኝታችሁ ክፍል ውስጥ በጣም አቴንቲቭ ሆናችሁ ትምህርቱን ልትከታተሉ አትችሉም። እንቅልፍ ይላችኋል። ዴስክ ላይ ተኙ ይችላል፣ ታንቀላፉ ትችላላችሁ። መምህራኖቻችሁ፣ ጓደኞቻችሁ እስኪገረሙባችሁ ድረስ ማለት ነውና ይሄ ሌላኛው ምልክት ነው። ትፈዛላችሁ፣ ድንዝዝ ነው የምትሉት። ለነገሩ አብዛኞቻችን አሁን ደንዝዘናል። ስለደነዘዝን አይደለ ብዙ ነገር በላያችሁ ላይ እንኳን እየሆነብን በቃ ምንም የማይመስለን ተለማምደነዋል። አእምሯችን ለምዶታል። ሰው ሲገደል ለምዶታል። ሰው ሲደበደብ ለምዶታል። በማህበራዊ ሚዲያ ላይ ለምናያቸው ክፋቶች ተለማምደናቸዋል። ስለዚህ አይሞቀን አይበርደን። ይሄ ስለደነዘዝን ነውና የደንዛዜያችን ውጤት ነው። ይሄንን በደንብ ማወቅ መቻል አለብን። ሌላው ምንድነው አጥንተን እርግጠኛ ሆነን ነው ወደ ፈተና የምንገባው። በቃ በደንብ ሰራዋለሁ ብለን ማለት ነው። ነገር ግን ከገባን በኋላ ውጤት አልባ ነው የምንሆነው። ይሄ የመተቱ ኃይል ነው። እንግዲህ ያው ስራውን በጸሎት እስከምናፈርስ ድረስ ኦፍ ኮርስ ይሰራል። ይሄንን መጠራጠር መቻል የለብንም። ዝም ብለን አድቬንቸር መስራት ፈልገን ነው እኔ ላይ ሰራም ነው አይሆንም። እስካልጠነከርክ ድረስ የማይሰራበት ምንም ምክንያት የለም። ሌላው ምንድነው የምታውቁትን ጥያቄ ፈተና ላይ ትስታላችሁ። እውቀታችሁ በመተት ሲወሰድ ከምታዩት ምልክት አሁን ከነገርኳችሁ ውጪ ጥያቄውን ፈተና ላይ ትስታላችሁ። ጥያቄውን ከሳታችሁ በኋላ ነው መልሱ ትዝ የሚላችሁ። በቃ ጥያቄዎችን ስታችኋል ወይ አስምራችሁ ወይ ደግሞ የሆነ ነገር ጽፋችሁ ወጣችኋል። ከወጣችሁ በኋላ መልሶ ትይዝላችኋል። ይሄ የመተቱ እናንተ ላይ የተደረገው የመተቱ ድርጊት ነው ያንን እንዲሆን የሚያደርገው። ሌላው ምንድነው በማታውቁት ነገር ከፍተኛ ፍርሃት ውስጥ ትገባላችሁ። ፍርሃት ይላችኋልና ምንድነው መነሻው ብላችሁ ስታጣሩ ግን ምክንያቱም ምን እንደሆነ አታውቁትም በምንም ተአምር ማለት ነው። ይሄም ሌላው ምልክቱ ነው። በነገራችን ላይ ይሄ የዓይነ ጥላ መንፈስ ምልክት ሊሆን ይችላል። እሱንም ምልክት ልትመለከቱ ትችላላችሁ። ሌላው ምንድነው ከዚህ ጋር በተያያዘ እንግዲህ በስራ ዓለም ላይ ካላችሁ በተማራችሁት እውቀት መጠቀምና ሰውን መጥቀም አትችሉም። በፍጹም ተምራችኋል። ትምህርት ቤት የምታወቁት በጉብዝናችሁ ነው። ምናልባት እንኳን ያ ሁሉ ነገር ከተደረገባችሁ በኋላ የተንገራገራችሁ አልፋችሁ ወደ ስራ ዓለም ብትቀላቀሉ እንኳን የምታውቁትን ስራ ለመስራት ግራ ትጋባላችሁ፣ ይጠፋችኋል። እንደዚህ ዘመን ሰው ማለት ነው። አብዛኛው ሰው እኮ ደንዝዝ ባላ ግራ በተጋባ ዓለም ውስጥ ነው ያለውና ለምን ብላችሁ ብትጠይቁት መልስ የለውም። ሌላው በስራችሁና በእውቀታችሁ ደስታ ታጣላችሁ፣ ያስጠላችኋል። ስራችሁን ራሱ ጠልታለች። ቅድም እንዳልኳችሁ ተንገዳግዳችሁ እንኳን አልፋችሁ ስራ ብትቀጠሩ ስራችሁ ላይ ውጤታማ አይደላችሁም። ስራችሁ ያስጠላችኋል። የግድ መኖር መብላት ስላለባችሁ ብቻ ነው ስራ የምትመላለሱ። ግን ስራችሁን ወዳችሁ አይደለም የምትሰሩት። ያ የሆነው ያው መተት ስለተደረገባችሁ፣ እውቀታችሁ፣ ችሎታችሁ፣ ጉብዝናችሁ በመተት ስለተነጠቀ ነው። ሌላው ከፍተኛ የሆነ ነገሮችን የመርሳት ችግር ይታይባችኋል። ድሮ ታስታውሱ የነበሩ እያንዳንዱ ነገር እስከ ቦታውና እስከ ጊዜው ትዝ የሚላችሁ ነገር አሁን ትላንትና የሆነውን ነገር ማስታወስ አትችሉም። አእምሯችሁ የእናንተ አይደለማ፣ እውቀታችሁ የእናንተ አይደለማ፣ በሆነ ስውር ኃይል ተወስዷል እና ይህንን መረዳት ይኖርብናል። ሌላው ያስቀመጣችሁትንም ነገር ትረሳላችሁ። ያስቀመጣችሁበት ቦታ ላይ አሁን አስቀምጣችሁ አሁን በአሁን ተረስቷላችሁ። የት ነው? ቀውጢ ልትፈጥሩ ትችላላችሁ። ከጓደኞቻችሁ ጋር ልትጣሉ ትችላላችሁ። ያስቀመጣችሁበትን ደብተራችሁን፣ እስክሪብቶአችሁን፣ ስራ ቦታም ላይ ከሆናችሁ የስራ ቁሳቁሶቻችሁን ያስቀመጣችሁበትን ቦታ አሁን አስቀምጣችሁ አሁን ልትረሱ ትችላላችሁ እና ይሄ ሌላው ምልክቱ ነው። አስተውሎታችሁ ይቀንሳል። ያለ ምክንያት የመፍዘዝና የመደንዘዝ ጠባይ ይታይባችኋል። ብዙ ጊዜ በጣም አክቲቭ የነበሩ ልጆችን አይታችሁ ታውቃላችሁ። እኔ አንድ የማውቀው ልጅ አለ። ድሮ እኔ ተወልጄ ያደግኩበት ሰፈር ላይ ከርቀት በኋላ ልጁን ኦልሞስት በቅርበትም ልተዋወቀው አጋጣሚውን አግኝቼ ነበረ። በፊት ግን በርቀት ሲነግሩኝ በጣም ሳንቀራረብ በፊት በጣም ጎበዝ ሰቃይ ተማሪ እንደነበረ እሱም ደግሞ እስከ ዩኒቨርሲቲ ደርሷል እና ከዛ በኋላ ግን ድንገት የቀየረው ይሄ ልጅ በጣም የሚገርማችሁ ሁኔታ በጣም አክቲቭ የነበረ
የሰፈር ልጆችን ሰብስቦ ሲያስጠና የነበረ በተለይ ማቴማቲክስ እና ቁጥር ነገሮች ላይ በጣም የተመሰከረ የተጨበጨበለት፣ መጨረሻ ላይ ግን ንሁልልን ያለው ድንዝዝን ያለው ትምህርቱን እስኪያቋረጥ ድረስ ራሱን ይጠብቅ የነበረ ልጅ መጨረሻ ላይ በነጠላ ጫማ መሄድ፣ ራሱን መጣል፣ ፂሙን ማሳደግ እዚህ ደረጃ ላይ ደርሶ እንደነበረ እስከ ስሙ አስታውሷል። ስሙ መስቀስ እዚህ ጋር አስፈላጊ ባይሆንም እና በጣም ኮከብ የነበረ ተማሪ እንደነበረ አስታውሳለሁ። እና አሁን ነው የገባኝ የዛ ልጅ እንደዛ መፍዘዝ፣ እንደዛ መነውለል፣ እንደዛ መደንዘዝ ምክንያቱም ምን ሊሆን እንደሚችል የገባኝ አሁን ነው። ሌላው ምንድነው ቁጡና ብስጩ ትሆናላችሁ። ይሄ ነገር ከሆነባችሁ በኋላ መተቱ በመተት እውቀታችሁ ከተወሰደ በኋላ ነጭናጫ ቁጡና ብስጩ ትሆናላችሁ። እነዚህን ሁሉ ምልክቶች የምነግራችሁ ዝም ብዬ አይደለም። ጎበዝ ተማሪዎች ሆናችሁ በትምህርታችሁ የምትሰንፉ ከሆነ እስካሁን ከመስነፍ ባሻገር እስካሁን የነገርኳችሁን ባህሪያቶች እናንተ ላይ የሚታዩባችሁ ከሆነ ውላችሁ ሳታድሩ ወደ ጸበል ለመሄድ ያለባችሁ። ውላችሁ ሳታድሩ የጸሎት ህይወት ነው መጀመሪያ ያለባችሁ። ውላችሁ ሳታድሩ ሌት ከቀን መጸለይ፣ ጠዋትና ማታ መጸለይ፣ ከእግዚአብሔር ጋር መጣበቅ ነው ያለባችሁ። መጾም፣ ጸሎት ቤት አዘጋጅቶ መቀጥቀጥ ነው ያለባችሁ። ምክንያቱም ዝም ብሎ እንደዚህ አይነት ለውጥ ስለማይመጣ ማለት ነው። ሌላው ምንድነው ስለምታውቁት ነገር ሲወራ መስማት ያስጠላችኋል በፍጹም። ምናልባትም ደግሞ የተሰበሰቡትን ሰዎች ያንን የሚያወሩትን ሰዎች ትታችኋቸው ልትሄዱ ትችላላችሁ። ብቸኝነት ያጠቃችኋል፣ ከሰው መቅረብ ያስጠላችኋል፣ ከአስተማሪዎቻችሁ ትርቃላችሁ። ይህ ሁሉ የሚታይባችሁ ምልክት ነው። ሌላው ምንድነው እንግዲህ እውቀታችሁ በመተት ሲወሰድ ምን ማለት ነው? የወደፊት ህይወታችሁንም ነጠቋችሁ ማለት ነው። ምክንያቱም የብዙዎቻችን የኢትዮጵያውያን እድል ፈንታ የተመሰረተው አብዛኞቻችን የወጣንበት ማህበረሰብ ስለሚታወቅ በቃ ብቸኛ አማራጫችን እውቀታችን ነው። ብቸኛ አማራጫችን ትምህርታችን ነው እና ያንን ተስፋ አድርገን ነው የምንማረው። ያንን ተስፋ አድርገን ነው ነገ ትምህርቴን ጨርሼ እዚህ ቦታ ላይ እንትን ብዬ ጥሩ ስራ ይዤ ወላጆቼን ደግፌ እኔ ራሴ ቤተሰብ መስርቼ ምናምን ብለን እቅድ የምናወጣው። ነገር ግን እውቀታችሁን በመተት ከወሰደባችሁ ይህንን ሁሉ ራያችሁን ነው ድምጥማጡን የሚያጠፉትና የነገ ማንነታችሁን ነጠቁ ማለት ነው። ይሄ ሊገባን ይገባልና እንዲህ አይነት ነገሮች አሁን ከመቼውም ጊዜ በላይ በጣም እየተስፋፉ መጥተዋል። አንድ ሰው የተፈጥሮ እውቀቱ በመተት ከተወሰደበት በእውቀቱ የሚያገኘውን ገጸ በረከቱን ያጣል ማለት ነው። ከእውቀት ጋር እንግዲህ ተያይዞ በጣም ብዙ ነገሮች ይመጣሉ፣ ብዙ እድሎች ይከፈታሉ አይደለ? አንዳንድ ሰው በጣም ጎበዝ ተማሪ ከሆነ ስኮላርሺፕ እስከማግኘት ነፃ የትምህርት እድል እስከማግኘት ይደርሳል። ስለዚህ እውቀትህ ግን በመተት ተወሰደ ማለት ያንን ነፃ ትምህርት እድል አጣኸው ማለት ነው። ሳይወሰድ ቢሆን ኖሮ ያንን የነፃ ትምህርት እድል አግኝተህ ውጭ ሄደህ ተምረህ ከዛ ከመጣ በኋላ ምን ያህል ሰዎች ልትለውጥ እንደምትችል መገመት ልትለውጪ እንደምትችል መገመት አይከብዳችሁም። ያንን ሁሉ ነገር ነው የሚያሳጧችሁ። ምክንያቱም አንዳንድ ደደብ መሃይም በጥንቆላ የሚያምን ሰው አንድ ዶክተር 7 እና 8 ዓመት ተምሮ ምን ያህል ኢትዮጵያውያኖችን ምን ያህል ወገኖችን ሊያተርፍ እንደሚችል እንኳን ግምት ውስጥ ደግሞ ግድ የማይሰጣቸውም እንጂ ለምሳሌ ነው ሌላው ፕሮፌሽን ውስጥ ሳንገባ ነው አንድ ዶክተር መሆን የሚችል ለዛ ብቃት ያለውን ሰው የለፋ ሀገሪቱ ተስፋ የጣለችበት ተማሪዎቹ፣ የስራ ባልደረቦቹ የትምህርት ቤት ባልደረቦቹ፣ አስተማሪዎቹ ምናምን ተስፋ የጣሉበት ነገር በቃ ለስንትና ስንት ዜጋ ይተርፋል የተባለ በዶክተርነት ማዕረግ ወይም ደግሞ በዶክተርነት ተመርቆ የብዙ ሰዎችን ህይወት በእግዚአብሔር ጣልቃ ገብነት ጭምር በሱ ብቻ ሳይሆን እግዚአብሔር በሰጠው ጸጋ ለብዙዎች ህይወት መታደግ ምክንያት ይሆናል የተባለ ሰው እውቀቱ በመተት ሲወሰድበት ምን ያህል ኪሳራ እንደሆነ ልትገምቱ ትችላላችሁ። ለምሳሌ ኢትዮጵያ ውስጥ አንድ ዶክተር ለስንት ሰው ነው ዛሬ በየሆስፒታሉ የሚሄድ ከሆነ አንድ ዶክተርን ለስንት በሽተኛ እንደሚሆን ይታወቃልና እንደዛ አይነት ሰዎችን እንኳን ብንወስድ የዛ ሰው ጉዳት የሱ ብቻ አይደለም፣ የቤተሰቦቹ ብቻ አይደለም፣ የእናት አባቱ ብቻ አይደለም፣ የሀገርም ጉዳት ነው። እንዲሁም ደግሞ ዶክተርነትን በምሳሌነት አመጣሁት እንጂ ሌላውም ሙያ ላይ ብትመለከቱ ለሀገር ለወገን ሊጠቅሙ የሚችሉ ሰዎች፣ እውቀት ያላቸው ሰዎች፣ ብሪሊየንት የሆኑ ሰዎች በእንዲህ አይነት አርቆ ማሰብ በማይችሉ ሰዎች እንኳን ለሀገር እንኳን ለዚህ ጋር ለራሳቸውም መሆን ያቅታቸዋል እና ጉዳቱ ዘርፈ ብዙ ነው ልላችሁ ፈልጌ ነው።
የመተትና ድግምት እንደ ቀላል ይታያል እንጂ ዝም ብለን ከግለሰቦች ጋር እያያያዝ ነው በዛ ደረጃ ብቻ እንዲታሰብ እናደርገዋለን እንጂ ነው አይደለም። በጣም ብዙዎችን መርዳት የሚችሉ ሀገር መቀየር የሚችል ጭንቅላት ያላቸው ልጆች በመተትና በድግምት ለራሳቸው መሆን ሲሳናቸው ተመልክተናል። እና ይሄ ነገር ግለሰቦችን ብቻ ሳይሆን ሀገርንም እንደሚጎዳ አውቀን እሱም ብቻም አይደለም። ይሄ አይደለም ቁም ነገሩ። ይሄንን የምናደርግ ሰዎች እንዲህ አይነቱ ነገር ተመልሶኛ ላይ እንደሚመጣና እኛንም ጭራሽ ሊጎዳን እንደሚችል አስበን እግዚአብሔር እንዳሳዘነን አውቀን ተገንዝበን ከዚህ ድርጊት የማንቆጠብ ከሆነ ምላሹ ከባድ ነው፣ ደጋግመን እንደምንለው ማለት ነውና ይሄንን ታሳቢ አድርገን እባካችሁ እዚህ መስመር ውስጥ ያላችሁ ሰዎች በንስሐ ሕይወት ተመለሱ፣ ከክፉ ድርጊታችሁ ታቀቡ ማለት ትፈልጋለሁ። ያው ሁሌም እንላለን አንሰለችም፣ ሁሌም እናወራለን፣ እነሱም በተግባራቸው ይቀጥላሉ። እግዚአብሔር ልቦና እስኪሰጣቸው ድረስ እኛም ደግሞ መናገራችንን አንተውም ማለት ነው። ለማንኛውም ለዛሬ በሁለተኛው አማራጭ ቻናላችን ላይ ያቀረብኩላችሁ መረጃ የተከታተላችሁት ነበረ። ወደፊት በሌላ መረጃ በቀጣይ ማለት ነው በሌላ ታሪክ የምንገናኝ ይሆናል። እስከዛው በያላችሁበት ሰላም